አረቦቹ ጋር ስሰራ አንዳንድ ቀን ያኔ እያናደዱኝ አባታቸውንስ 24 ሰዓት እየሰራሁ ብዬ ትምህርት ቤት አሲር አይፈቀድም፣ ግን እጠጣለሁ። የዛሬ ቪዲዮ ሁላችንም አረብ ቤት ውስጥ የምንሰራ ልጆችን ይመለከታል። ካሜራ አለ፣ ካሜራ የለም፣ መዳም አለች፣ መዳም የለችም፣ ብቻ ብዙ ነገር እንማማራለን ማለት ነው። ጥያቄም አለ ሀገሬ ልጆች ሁላችንም ስለሚመለከት ቪዲዮን በደንብ ስሙት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ታውቃላችሁ የወዴ ነገር አይሆንልኝም። ቂጣ እየጠፈጠፍኩ ነው። በነገራችን ላይ ሞክሮት፣ እውነቴን ነው የምላችሁ። ብዙ ጊዜ እንደዚህ ቪዲዮ ሰራ እንደዚህ ምግብ እየሰራው ከሆነ ቂጣ ምናምን የማት አሰራሩን አሳይኝ የምትሉቶች አላችሁ። ኢንሻአላህ አሳያችኋለሁ፣ የማየት እናንተ ፍላጎት ካላችሁ ማለት ነው። እና ውድ ቤተሰቦች የዛሬው ቪዲዮ እንግዲህ ሁላችንም አረብ ቤት ውስጥ የምንሰራ ልጆችን ይመለከታል። እንግዲህ እህታችን ጥያቄ ጠይቃለች ማለት ነው። እሱም ምንድን ነው የአብዛኞቻችን ችግር ነው ብዬ አምናለሁ። እስኪ በዚህ አጋጣሚ መዳም ቤት ውስጥ እየሰራችሁ ሰዎቹ ሲያናድዷችሁ ምንድን ነው የምታደርጉት እናንተ ማለት ነው? መዳም ቤት ውስጥ ስትኖሩ ምንድን ነው ሰርቃችሁ የምትጠቀሙት ነገር? ምግብ ነው ወይስ ሌላ ነገር ነው? ምንድን ነው የምትሰርቁ? በአብዛኛው ሸቃ ላይ የምሰርቀው ምግብ ነው። ምክንያቱም የምግብ እጥረት ያለበት ቤት ስለሆነ ማለት ነው። እና ውድ ቤተሰቦቼ እንዳልኳችሁ ጥያቄው መጀመሪያ መልሱልኝ። ከመዳም ቤት እየሰራችሁ እናንተ ስትናደዱ ምንድን ነው የምታደርጉት? እኔ ሸቃሌ ስትናደጂ ወይም እነ መዳም ሲያናደዱሽ ምን ታደርጊያለሽ ካላችሁኝ፣ እኔ የማደርገው ልንገራችሁ። አረቦቹ ካናደዱኝ አንደኛ ስልኬን እዘጋለሁ፣ ሁለተኛ ክፍሌን ቆልፋለሁ። ግን ዋነኛው ምንድን ነው ያንን የማደርገው መጨረሻ ደረጃ ላይ ከደረስኩ ነው ማለት ነው። ዋነኛው ምንድን ነው የምታደርጊ ካላችሁኝ፣ የማጥባህ የከበት በሮች እንዳለ አናጋቸዋለሁ፣ አጋጫቸዋለሁ። የትልቁ ቤት የለ የማጥባህ የለ የሸቃላ ክፍል የለ በር ይፈረድበታል። በቃ አለ አይደለ? እኔ ቁጭቴን የምወጣው እዛ ነው። እቃም ልሰብር እችላለሁ። ከድሮ አንስቼ ነው ወላሂ፣ ከምድሬ ነው የምላችሁ። ኢትዮጵያ እያለሁ ጀምሬ እቃ ሰብራለሁ፣ ምግብ እደፋለሁ ማለት ነው። እንደዚህ ያለ ነገር ነበረብኝ እና አሁንም አለብኝ። ከተናደድኩ በር አጋጫለሁ፣ ምግብ እደፋለሁ ማለት ነው እንጂ ምግብ እንኳን ስረቂ አይለኝም። ሲጀመርም የምግብ ፍላጎቴ ይዘጋል፣ ትዝም አይለኝም። ከዛ ክፍሌን ቆልፌ ከነሱ ጋር የምደዋወልበትን ስልክ አጥፍቼ ሌላ ስልክ ጎረጎራለሁ፣ ድምጡን አጥፍቼ በኤርፎን ማለት ነው ሀገሬ ልጆች። እና የእህታችን እንግዲህ እንደሰማችኋት ከመዳም ቤት ነው የምትኖረው እና አንዳንዴ ጨጓሯን ለጥ ሲያደርጓት ምን ታደርጋለች መሰለቻችሁ? እሷ ጎበዝ ነች በነገራችን ላይ የሚጎዳ ነገር ያው እሷ አስባችሁታል። ግን የሀገሬ ልጆች ወላሂ እንደ ድሃ እኮ ግን ፈጣሪውን የሚፈራ እንትን ፍጥር የለም። ድሃ ፈጣሪውን ይፈራል። እውነቴን ነው የምላችሁ። እንደዚህ ማድርጋ ስጋት ውስጥ ነች። ደስ እያላት አይደለም የምታደርገው። ያው ስልትናደድ ለጊዜው ንዴቷን ያበረደላት እየመሰላት እንጂ ነገር የምትጠቀመው በቃ የማይፈቀር ነገር እንደሆነ እያወቀች ፈራ ተባ እያለች ነው የምታደርገው ማለት ነው። እና ይሄ ነገርም እንግዲህ ስላሳሰባት ወታ ነው ጥያቄ ጠይቀች። እና በዚህ አጋጣሚ ሄታለም ማሻአላህ አላህ ይጨምርልሽ። የሰው ነገር የሰው ነው። እና ይቺ ልጅ መዳም ቤት ውስጥ ትሰራለች። የምትሰራበት ቤት ውስጥ ደግሞ ልጆች አሉ ማለት ነው። እንግዲህ ቆይ ግን የልጆች የትምህርት ቤት አሲር ምናምን የምትሉት ግን የመዳሜን ምግብ የመዳሜ የልጇ ምግብ የምትሉት ግን ማለት ነው እኔ አይቼ ስለማላውቅ ነው። ሳውዲም ቢሆን እኔ እንደዚህ ተሰቅቄ አላውቅም። ያው ምግብ የለም እንጂ ሳውዲ የነበርኩበት ማለት ነው። እኔም ስለምፈራ የሆነ እንዲሁ እንደዚህ ዛሬ እንዲህ ጥርሴ ሊያመኝ ማለት ነው። ያኔ ጥርሴ ሁሉ ያምር ነበር። ጥርሴን አያመኝም፣ ምን አይለኝም። ይሄ ጣፋጭ ምናምን ነገር ነው የሚቀመጥ። እሱንም እየሰረኩ በላለሁ። እየሰረኩ ስላችሁ እንዴት ነው በቃ ወደ ክፍሌ ሰድ ራሱ በእጄ ጭብጥ አድርጌ ምናምን ጀር ነበር። ግን አትብሌ እኮ አይሉኝም። ገባችሁ? ያኔ ተው ስለማላውቅ ነው። ልጅ ስለነበርኩ ውሃ እንኳን እየጠማኝ ትቀደ ይሰሙኛል ብዬ ዝም እላለሁ። ውሃ እየጠማኝ ውሃ አልቀዳም። እንደዚህ ሃይላንድ ውሃ አይደለም እዛ የሚጠቀሙት የሚቀደው ነው። እና ስጠጣም ከጉሮሬ ሲወርድ ይሰሙኛል። ለምን ብትሉ ሳሎንና ማጥባሃው ከዚህ ናቸው። በነገራችን ላይ ከአረብ ቤት ውስጥ ናቸው። ጠባብ ቤት ውስጥ መስራት ተስረኝነት ነው። ወላሂ ትልቅ ቤት ውስጥ መስራት ያለው ሰላም እኔ ስላየሁት ነው የምነግራችሁ። አሁን ከዚህ አይደለም ውሃ መቅዳት ይቅርና እኔም ብሞት የሚሰማኝ የለ እንደው አይበለው እንጂ። እና ምላችሁ ፈልጌ ነው እነሱ አትብላ አይሉኝም። ግን ስለምፈራ አዲስ ስለነበርኩኝ ልምጅም ስለነበርኩኝ እንደዚህ አንዳንድ ፌስቡክ ብቻ ነው እንጂ ማይ ቲክቶክ የለም ምናምን ነገር እንደዚህ ልክ እንደዛሬው ስለ አረብ ሀገር የሚያወሩ ልጆች ሚዲያ ላይ የሚሰሩ ልጆች አልነበሩም። እና እነሱ ሳይ ድብቅ አድርጌ ይዤ እሄዳለሁ። ግን ተበልቶ ሲያገኙ ለምን በላሽ ነው ተናግረውኝ አያውቁም። እና ምላችሁ ፈልጌ ነው አሁን ከዚህም ሁሉም ነገር ይመጣል። የመጣውን ነገር የሚያስፈልገኝ ነገር ከሆነ ሁሉንም አንስቼ እጠቀማለሁ ማለት ነው። እና የመዳሙ የነበረ የመዳም የልጆቿ የምትሉት
ይሄ የልጅ ነው እንዳትነኩ እየተባላችሁ ነው ወይስ እንዴት ነው? አልገባኝም። እስኪ ንገሩኝ። አሁን ከዚህ ቤት ምንም ይምጣ ምንም በቃ እጠቀማለሁ፣ እበላለሁ፣ እጠጣለሁ ማለት ነው። ከበለው ከጠጣሁ በኋላም የት ነው ምንድን ነው ብሎ ጠይቆኝም አያውቁም። እንዳትበይም ብለውኝ አያውቁም። ምን እላችሁ ፈልጌ ነው፣ እናንተ የልጆች መሆኑን እንዴት ነው የምታውቁት? እነሱ እየነገሯችሁ ነው። ይሄ የልጆች ነው፣ ይሄ ትምህርት ቤት ነው እንዳትነኩ ብላ ያስጠነቅቋቸዋል። እስኪ ይሄን ግልጽ አድርጉልኝ። ብዙ ጊዜ ልጆች ሲሉ ስለምሰማ ነው፣ ስለምርበኝ የልጆችን ምግብ በል የልጆችን ምንድን ምናምን ይባላል። አሁን ከኛ ቤት ስንበሉት የብስኩት የምንዘር ሁሉም ነገር ይመጣል። ራሱን የቻለ ትልቅ ይሄ ሳንዱቅ አለ። ከዚያ ላይ ሲመጣ አደረድራለሁ። የፈለገው እያነሳ ይበላል ማለት ነው። ከዚያ የተረፈው አዲስ ሊገዛ ሲል ደግሞ በላስቲክ አድርገሽ ለዘራ ያኔ ቆሻሻ ለሚጥለው ሰው እየስጩ ባላለሁ እሰጣለሁ። አዲስ ይመጣል። አሁንም ይደረደራል። ጁሱንም በሉት ምኑን በሉት ከፈለኩ እኔ እንደዚህ ጣፋጭ ነገር ምናምን አልጠቀም አልወድም ማለት ነው፣ ጥርሴን ስለሚያመኝ እና እንዴት ነው ይሄን አብራሩልኝ። ሌላኛው ደግሞ እህታችን እንግዲህ እያለች ያለችው ምንድን ነው ከመዳም ቤት ስሰራ መዳሞቹ ሲያናዱኝ ነው እንጂ ያለችው ሲርበኝ አይደለም ያለች በነገራችን ላይ ማለት ነው። እና ሲያናድዱኝ የልጆችን የትምህርት ቤት አሲር እያነሳው እጠጣለሁ፣ ግን አይፈቀድም እንዳጠጭ ተብላለች ማለት ነው። ግን አይፈቀድም፣ ግን ስለሚያናድዱኝ እያነሳው እጠጣለሁ። እንዲሁም አንዳንዴማ ምን አባታቸው ያመጣሉ፣ እኔ ከዚህ መከረና 24 ሰዓት እየለፋው እየደከምኩ ብዬ እጠጣለሁ። ግን ከጠጣው በኋላ ደግሞ የማይፈቀር ነገር እየጠጣው ምናምን ብዬ በቃ ሌላ ነገር ውስጥ ትገባለች ማለት ነው። ማለት እጠየቅበት ይሆን ወይ ትላለች። ገባችሁ? ፈጣሪ ይቆጣብኝ ይሆን ወይ ወንጀልስ ይሆንብኝ ይሆን ወይ ብዬ አስባለሁ ብላ እንግዲህ ኡስታዝ ጋር መታ ጥያቄ እየጠየቀች ነበርና እርባስ ስላልሆነ መሰለኝ። ገባችሁ? እርባስ ስላልሆነ የተከለከለ ነገር ስለበላሽ አዎ ትጠየቂያለሽ፣ ሐራም ነው፣ የሰው ገንዘብ ነው፣ የሰው ሀቅ ነው፣ እንደዚህ ማድረግ የለብሽም ብሎ መለሰላት ማለት ነው። እና ግን በዚህ አጋጣሚ ማለት ነው ሀገሬ ልጆች እናንተ እዚያ ቤት ተቀምጣችሁ እየራባችሁ ከሆነ ምግብ ካለ ብሉ ዝም ብላችሁ። ወላሂ ለምን ብትሉ ገና ከቢሮ ሲያመጡን እኛ እንደምንበላ ያውቃሉ። ሐራም ነው ወይም ደግሞ የሰው ሀቅ ነው የተባለችው የተከለከለ ነገር ስለሆነ ገባችሁ? እናንተ ግን ለምሳሌ ሩዝ ሰርታችሁ ብትበሉ ቂጣ ጋግራችሁ ብትበሉ እሱ ሐራም አይሆንባችሁም። ለምን እንዳትበሉ ብለው ስላልከለከሏችሁ። እና የእህታችን ግን ይሄ የልጆች ብቻ ነው እንዳትነኪ ስለተባለች እሷ ደግሞ ስላናደዷት ብቻ ምን አባታ ታመጣለች እያለች እያነሳች ትጠቀማለች። እና ይህን ነገር በማድረግሽ ተጠያቂ ነሽ እንዳትጠቀሚ ብሎ ኡስታዝ ምላሽ ሰጥቷታል ማለት ነው። እና እስኪ እንዲሁ እናንተስ እንዴት ነው ኑሯችሁ? እንዲሁ ምንድን ነው የምትሰርቁት? እኔ እንደዚህ ቂጣ እየጠፈጠፍኩ እበላለሁ። እንግዲህ ታያችሁ ሰማችሁ። ቂጣ ብቻ አይደለም እንዳልኳችሁ እኔ ከዚህ ቤት የፈለግኩትን ነገር በላለሁ። ምክንያቱም እንዳትቢ ብሎ አልከለከሉኝም። በነገራችን ላይ የሀገሬ ልጆች አንዳንድ ልንገራችሁማ፣ ምግብ የሌለበት ቤት ከሆነ በጣም ይርባችኋል። ምግብ ያለበት ቤት ከሆነ ደግሞ አይረባችሁም ባትበሉ ራሱ ወላሂ ነው የምላችሁ። ከዛ ደግሞ የተከለከላችሁት ነገር ካለ እንዳንዳሽ ማን ያንከለክላችኋል ያንን ነገር ለመብላት ማለት ነው፣ ያንን ነገር ለማድረግ። ግን የራስሽ ጉዳይ ምናምን ብለው ቢሰጧችሁ አይናችሁ ይጠግባል ማለት ነው። እኔ እንዳልኳችሁ ሳውዲ የነበርኩበት ቤት ሀታ ፍራፍሬ ምናምን ነገር አለ፣ ግን አልበላም። ለምን? ስለምፈራ ማለት ነው። ግን ደግሞ ቢቢ ይለኝ ነበር ማለት ነው። ቢቢ ብርቱካን ቢ፣ ቱፋሃ ቢ፣ ሙዝ ቢቢ ምናምን ይለኛል። ግን ለመብላት ደግሞ እፈራለሁ። ከእናቷ ቤት ሰር ነበር መበለው። አልሐምዱሊላህ የማያልፍ የለም፣ ሁሉም አለፈና ባህር ከሆነ ቤት አምጥቶ ጌታ ያለ አስገባኝ ማለት ነው። ዛሬ ላይ እየወጣ ነው የሚደፋ፣ ትዝም አይለኝም ማለት ነው። አንዳንዴ ምንድን ባለው ሰላጣት ፏካ ከሰራው ብቻ እንጂ የምበላ ከዚያ ውጭ ሁሉ አጥባለሁ አቀርባለሁ፣ ለነሱ ትዝ አይለኝም ማለት ነው። እና ለምንድን ነው በቃ ቤቱ ሙሊት ነው። አይኔ የጠገበ መሰለና አይኔ ስለጠገበ ሆዴ የጠገበ ያክል ነው የሚሰማኝና አልሐምዱሊላህ። በነገራችን ላይ እኔ 3 ሆነን ከኢትዮጵያ መተን ከጓደኞች ጋራ ከዛ ዱባይ ገብተን እዚህ ከገባን በኋላ የደላሌት ወንድም ይዞን ሲሄድ ምን አይነት ቤት ቢደርሳችሁ ደስ ይላችኋል ሲለኝ፣ እኔ በጣም ትልቅ ቤት ሰዎቹ ሩቅ ያሉበት ትልቅ ፎቅ ቤት ቢሆን ደስ ይለኛል አልኩት። ለምን ሲለኝ ሳውዲ ከትንሽ ቤት ስለነበርኩ ያስጠላኝ ነበር፣ ግቢው ሰፊ የሆነ ምናምን ቤት ብዬ ነበር። ወላሂ ላዚም ከመጣሁ በኋላ ሳይው ራሱን የተመኘሁትን ቤት ነው የሰጠኝ ማለት ነው። እናማ ጥሩ ነገር ተመኙ። እሺ ሰምታችኋል።